ሰላም የምወዳችሁ ውድ ኢትዮጵያውያን ውድ ኤርትራውያን ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። ዛሬ በደስታ ይዤላችሁ እንደገና የመጣሁት የሽበቱን ትሪትመንት ነው። የስ ይጠፋል። የሽበት ማጥፊያው አሰራሩን እባክሽ ድገሚ ስለተባልኩ ደግሜ ልሰራው ነው። ቅር አይለኝም፣ ምክንያቱም ለራሴ ለፀጉሬ ስለምሰራው ማለት ነው። ድፍድፉ አለኝ፣ ዘይት ጨምሬ ፍሪጅ ውስጥ አስቀምጨዋለሁ። ቪዲዮ ስለጠየቃችሁኝ ደግሜ የምሰራው ማለት ነው በትንሹ። ከዛ አሁን የምሰራው የኔ በባለፈው የሰራሁት ላይ መልሼ እዛ ውስጥ ጨምረዋለሁ። ይሄንንም ማለት ነው በትንሹ ሰርቼ እዛ ውስጥ ጨምረዋለሁ፣ እጠቀምበታለሁ። መጠየቅ ትችላላችሁ፣ ኤኒ ታይም እሰራለሁ ማለት ነው። እሺ፣ መጀመሪያ ለምትሰሩ ሰዎች እኔ አሁን ትንሽ ልጨምርበት፣ 2 የሾርባ ማንኪያ ላድርገው። ለምን አልፈጭም እንዳይለኝ ማለት ነው። እጅግ በጣም ጫን ብላችሁ አይደለም የምትፈጩት ቤተሰብ ማለት ነው። ላም እስከሚል አይደለም የምትፈጩት። እሺ፣ ለምን ለማጥለል እንዲመቸን እንድናጠለው በጣም ላም እስከሚል ድረስ ታግላችሁ ከፈጫችሁት ላም ሚልና ስታጠሉት አይመችም። ያው ታውቁታላችሁ እናንተ አይደል? ኦኬ፣ እንዳይጮህባችሁ ፈጨት አድርጌው መጣ። ይሄንን ነው እኛ የምንፈልገው፣ ድርቅ ላም ያላለ ሸርከት ያለ ማለት ነው። ቅርንፉድ ይሄ ቅርንፉድ ማለት ነው። በቃ ክሎቭ በዚህ ላይ ቡና በቤታችሁ ያለ የማንኛውም አገር ቡና የማንኛውም ከአረብ ሀገር ሳይቀር ተጠይቄ ያለው ኢዳዘማረር ቡና በቃ ቡና በሾርባ ማንኪያ 2 ነው ያደረኩበት። ብዙ አልሰራም ብያችኋለሁ። ይሄ ራሱ በጣም ብዙ ነው። ያው እጄ አይለኝም ትንሽ ነገር ለመስራት እንጂ ይሄ ራሱ በጣም ብዙ ነው። ነጭ ሽንኩርት እኔ ፈጭቼ እዚህ ውስጥ ስላደረኩት ነው። ይሄ እቃው አይደለም፣ ፍረሹን ነው የፈጨሁት። ፍረሹን ፈጭታችሁ ፍሪጅ ውስጥ አስቀምጣችሁ ከዚች ውስጥ ለምግብነት የምትጠቀሙበት እንዳይሰለቻችሁ ማለት ነው ስትሰሩ ሁሌ ነጭ ሽንኩርት መፍጨት እና the main thing ነጭ ሽንኩርቱ ነው መጉደል የሌለበት። ይሸታል ወይ ስሩና ሞክሩት። አንድ የሾርባ ማንኪያ እንደውም በርግጥ አነሳነስኩት። ነጭ ሽንኩርቱ ይሄ 7 የሚሆነው 8 ነጭ ሽንኩርት ሲፈጭ ኤስቲሜት አድርጌ ማለት ነው። ሲፈጭ ከዚህ ይበልጣል ወይ ትንሽ ልጨምርበት። እችን ታክል ጨመርኩበት። በቃ ኤስቲሜት አድርጋችሁ ምንም እንትን የለውም፣ ምንም ፎርሙላ የለውም፣ እንዳያንሰው ብቻ ማለት ነው። በቃ ሌላ ብዙ የተጠየኩት ሌሎች አይነት ዘይት ለምሳሌ የተጠየኩት ኮኮናት ተጠይቄ ያለው ካስተር ኦይል ተጠይቄ ምንም አይነት ዘይት አይሆንም። በቃ ኤክስትራ ቨርጂን ኦሊቭ ኦይል ኦርጋኒኩን ብታገኙት ይመረጣል። በተረፈ ይሄ ባትል ካልሆነ እንዳትሉ፣ ያገኛችሁት አይነት የባትሉ የዚህ የእቃው ማስቀመጫው እናንተ ያገኛችሁት ሁሉም ይሆናል። ኤክስትራ ቨርጂን ኦሊቭ ኦይል ይሁን እንጂ ብራንዱ እቃው የተለያየ ዓለም ላይ የተለያየ ነው የሚሰራው። ስለዚህ ይሄ ስም መሆን የለበትም ማለት ነው። እሺ ልብ በሉ። በጠርሙስ ሊሆን ይችላል፣ በጣሳ ሊሆን ይችላል። እናንተ ባላችሁበት የምታገኙት ኤክስትራ ቨርጂን ኦሊቭ ኦይል የምግቡ የስ የምንመገበው ትክክል። እሱም ጥያቄ ላይ ስላለ ከዛ ስንጨምር የውላችሁ እዩኔ እንዴት እንደምጨምር አያችሁ። በርከት አደርገዋለሁ። ቆይ አሁን አየውና አማስዬ በቃ ይሄ በቂ ነው ለአንዴ እንደውም ከአንዴ በላይ ይሄ ይበቃል። የውላችሁ ለምን በሉኝ፣ ብዙዎች ጠብ አርጋችሁበት ጠብ ካደረጋችሁት ምኑን ስታጠሉት ምን ታገኛላችሁ? ምንም። ትንሽ ብጨምርበትም አሪፍ ነው። ለምን እኔ ተጠቃሚ ስለሆንኩ
ኔቨር ኤቨር ከዚህ በኋላ ፀጉሬ ያለዚህ ዘይት አይታጠብም። ከደከመኝ በጣም ከደከመኝ እንኳን ይኸው እንደምታዩት ነው የሆነ ፀጉሬ በጣም እንኳን ከደከመኝ ልንገራችሁ፣ ዘይቱን ብቻ ቆዳዬን እሽት ታደርጋለሁ። ይሄንን አሁን የጀመርኩት አያችሁ፣ ትሪትመንትም እንዳይጎለው ፀጉሬ ትሪትመንትም እንዳያጣ አሁን የምሰራቸውን ቪዲዮዎች አይታችሁ ከሆነ የትሪትመንት ውስጥ ነው ይሄንን ዘይት እየጨመርኩ ነው የምሰራው። እናንተ ትሪትመንት መስሪያ ጊዜ የለንም ካላችሁ ይሄን ሰርታችሁ ፍሪጅ ውስጥ አስቀምጣችሁት ስትታጠቡ በሳምንትም ታጠቡ፣ በየ2 ሳምንቱም ታጠቡ። ኢዳዘማረር ብቻ ይሄንን ውሃ ጥጃለሁ። ውሃውን ላምጣው፣ ምክንያቱም ውሃ እዚህ ውስጥ አይደለም የሚጨመረው የፈላው ውሃ ማለት ነው። ይሄንን ወስደን ውሃ የፈላው ውስጥ ቁጭ ነው የምናደርገው። እሺ ከፍ ያለ ብረት ድስት ውስጥ አድርጉና ቁጭ አድርጉት። እያማሰላችሁ ቀስ እያላችሁ እያማሰላችሁ የፈላውን ውሃ ኦቭኑን አጥፍታችሁ ማለት ነው፣ እሳቱን አጥፍታችሁ ወይም ደግሞ ከእሳቱ ላይ ውሃውን አውጥታችሁ እዛው ላይ እንዳለ ሳይሆን የፈላው ውሃ ብረት ድስቱ ይሄ ነው አይደለ? ከብረት ድስት ከእሳቱ ላይ ይሄ ከሆነ እዚህ ጋር ከሆነ የጣዳችሁት ከዚህ ጋር አንስታችሁ ወደዚህ ወይም እዛው እንዳለ ኦቭኑን ማጥፋት። ከዛ ይሄን ወስዳችሁ ጥዳችሁ ቀስ እያላችሁ ታማስሉታላችሁ። እንደዚህ 1 ሰዓትም ይቆይ 2 ሰዓትም ይቆይ እዛው ላይ ይቆይ። ውሃ ጥቻለሁ። 1 ሰዓትም 2 ሰዓትም እዛው ተውት። በቃ ዞር እያላችሁ ማማሰል። ከዛ ታወጡትና ትነኩታላችሁ። እንደዚህ ፀጉራችሁ ላይ እንዳለ እያለ የሚያቃጥለውን እንዳታስነኩ፣ እንዳትመለጡ፣ እንዳትቆስሉ ማለት ነው። ወይም ደግሞ እንደዚህ አድርጋችሁ እጃችሁ ላይ ጠብ አድርጋችሁ ይሁት ትንሽ በቃ ይሄ እጃችን ላይ የምንቀባው ይሄ ሞቅ ያለ ነገር ፀጉር ስለሚወድ ማለት ነው። ሞቅ ያለ ብታደርጉበት ፐርፌክት ነው። በደንብ አድርጋችሁ ቆዳውን ዛሬ ስለማልታጠብ ነው ፀጉሬን ይሄን ብቻ ሰርቼ ላሳያችሁ ብዬ ስቀባ አሳይቻችኋለሁኝ በሌላ ቪዲዮ ላይ። ቪዲዮ ከሚራዘም ብዬ ነው ዛሬ አልታጠብም ፀጉሬን። ያው ከትላንትና ወዲያ ታጥቤ ዛሬ ቪዲዮ ለቅቄ ያለው። ዛሬ እኔ ይሄን እየሰራው ያለሁት ማንዴይ ነው። እዩት፣ ግቡና ሳተርዴ ነው የታጠብኩት ፀጉሬን። ሳተርዴ ታጥቤ እንደገና ማንዴይ መታጠቡ ይከብዳል። ስለዚህ ነው የምላችሁ እናንተ ምን ታረጋላችሁ? ይሄንን ታጠሉና ከፈለጋችሁት አጥለላችሁ ዛሬ ትጠቀማላችሁ። ግን ዛሬ የማትጠቀሙበት ከሆነ ይሄንን እንዳለ የሞቀውን ከወረደ በኋላ በደንብ ይቀስቅስ። የማትጠቀሙበት ከሆነ በደንብ እዚህ ጋር ቁጭ አድርጋችሁት ከፈላ ውሃው ላይ አውርዳችሁት ይቀስቅስ። ከቀዘቀዘ በኋላ ጠርሙስ ነገር እቃ አምጥቼ ባሳያችሁ ሴኔ የት እንዳስቀመጥኩት እንዴት እንዳስቀመጥኩት። ከዛ ይሄ ከሞቀልኝ በኋላ ቀስቅሼ እዛ ውስጥ ስለምጨምር ድፍድፉ ማለት ነው አምጥቼ ላሳያችሁ። ይሄውላችሁ ይሄ ጠርሙስ ነው። እዚህ ውስጥ ነው ያስቀመጥኩት። እዩት እንደረጋ። ከታች ድፍድፉ አለ እዩት። ይሄ ኤክስትራ ቨርጂን ኦሊቭ ኦይል ከነ ድፍድፉ አውጥቼ ላሳያችሁ ብዬ ነው። ይኸውላችሁ ሲቀመጥ እንደዚህ ይረጋል። አያችሁት? ከነ ድፍድፉ እንደዚህ የሚረጋውን እኔ አሁን ስጠቀም ይሄንን ክፍት እንደዚህ አፉን እንደዚህ ክፍት ታረጉና የፈላ ውሃ ላይ ወስዳችሁ ይሄ የፈላ ውሃ ከሆነ ኤግዛምፕል ነው አውጥታችሁ ይሄንን እንዳረጋችሁት ቁጭ ታረጋታላችሁ። ይቀልጣል። ይሄ የረጋው ቅልጥ ይላል፣ ይሞቃል። እሱን እያማሰላችሁት ከስር እንድታገኙት ማለት ነው። እንትኑ ድፍድፍ ተብሏል። ይሄንን ማለት ነው አማስላችሁት አውጥታችሁ ቁጭ አድርጋችሁ ቅድም እንደነገርኳችሁ ቀዝቀዝ ነገር ሲል በምታረጉት እቃ በሚመቻችሁ እቃ አድርጋችሁ ቆዳችሁን መጀመሪያ፣ ከዛ በኋላ በደንብ ሽት ይሄንንም ቀቡት። በኔ ተማሩ። እኔ ይሄንንም ስለምቀባው ፀጉሬን አወፈረው
ወዘናውን አሳመረው አስረዘመው። ኢቭን መልኩ ቅባት እንኳን ባይኖረው አመዳም አያደርግባችሁም። የሚሰባበርባችሁ ተጠቀሙት። እኔ ፈላ ውሃ ላይ አድርጌዋለሁ። አንዴ ቆዩኝ ይዤው ልምጣ እና እንድታዩ ብዬ ነው እዚህ ላይ እንዴት እንደምገለብጠው ማለት ነው። ትንሽ ያቃጥላል። ትንሽ ይሄንን አንቀባም። አሁን እኔ ያው ስለማልታጠብ አሁን አያችሁት፣ ነጭ ሽንኩርቱ ምኑ ሽታው እውነቱን ለመናገር ደስ የሚል ሽታ ነው ያለው። ለምንድን ነው ሰው ኮምፕሌን የሚያደርገው ስለዚህ ሽታ? ቡናና ቅርንፉዱ ሽታውን አጥፍቶታል። አሁን እኔ እዚህ ውስጥ ነው የምገለብጠው እንዳለ። ፈርቼ ነው ስለሚያቃጥል እንደዚህ የማደርገው። መጀመሪያ አተላውን፣ ከዛ በኋላ ይሄ መጀመሪያ ድፍድፉን፣ ከዛ በኋላ ዘይቱ እንዳይደፋብኝ ብዬ ነው ስለሚያቃጥል። ይሄ 2 ወር 3 ወር ፍሪጅ ውስጥ ስለሆነ ምንም አይሆንም፣ ማስቀመጥ ትችላላችሁ። ብቻ እናንተ ስትጠቀሙ የፈላ ውሃ ላይ ቁጭ አድርጋችሁ ከዛ ጥንቃቄ አድርጉ። እሺ፣ ያቃጥላል። ይሄ ያቃጥላል። በጣም ጥንቃቄ። ዘይት አይደል? አሁን የጨመርኩት ሙቅ ስለሆነ እያቀለጠው መጣ። አያችሁት? ቅልጥ እያደረገው መጣ። በስመ አብ። ይሄ የፀጉር ምንድነው? መድኃኒት፣ የፀጉር መድኃኒት ነው። በቃ አለቀ። ይኸውላችሁ አቀለጠ። አሁን እኔ ይሄን ፍሪጅ ውስጥ ነው የማስቀምጠው። ትንሽ አቆይቼ በጣም የጋለ ስለሆነ ይሄ አልጋለም፣ አሁን ደህና ነው። ግን ሙቅ ስለሆነ በጣም ሙቅ ስለሆነ እንደዚሁ ክፍቱን ትንሽ ቁጭ አደርገዋለሁ። ከዛ ይሄ በቆየ ቁጥር የበለጠ ጥቅሙ እየጨመረ ይሄዳል። ትንሽ እንደዚሁ እንዳለ አቆይና በደንብ ልብ በሉ። ይሄ እቃ ቤተሰብ፣ ይሄ እቃ ዌት መሆን የለበትም። ውሃ መንካት የለበትም። ትንሽም ቢሆን እርጥበት መንካት የለበትም። ደረቅና ንጹህ፣ ክዳኑን ደረቅና ንጹህ። በኋላ ስከድነው ይሄን አውጥቼ በደንብ ጥብቅ አድርጌ ከድኜ ፍሪጅ ውስጥ ምንም ነገር አይሆንም። 3 ወር አጥልላችሁ ይሄንን ስትጠቀሙ በዚሁ ድፍድፍ ላይ ኤክስትራ ቨርጂን ኦሊቭ ኦይል መጨመር እና ማስቀመጥ። አለቀ። ኢዚ። ተጠቀሙበት ቤተሰብ፣ በጣም ተጠቀሙበት። ፀጉሬን ለውጡም ስለማውቀው ነው። ብዙ ኮመንት ላይ እኔ ሳይሆን እናንተ ገብታችሁ አንብቡ። ብዙዎች ምን ያህል ለውጥ እንደተለወጠ ፀጉራቸው። በጣም ብዙዎች ኢቭን በቴሌግራም በጣም ብዙዎች እያመሰገኑ ነው። ፕሊስ ቤተሰብ ተጠቀሙበት። ፕሊስ ቢ ፖዚቲቭ ተጠቀሙበት። ውሃ ጠጡ፣ ሪላክስ አድርጉ፣ ጥሩ እንቅልፍ ተኙ። በሚቀጥለው ደግሞ ሌላ ነገር ይዤላችሁ እስከምመጣ ድረስ ደህና ሁኑ። ወዳችኋለሁ።